ሰላም ሌልሽ ምን ማለት ነው ታደርጋለህ እንደሆነ እኔ አላውቅም። ፕራንኪው ምን ይሁን አላውቅም። በጣም አስደንጋጭ ነው። እንደምናየው እንግዲህ ፈጣሪ ግባበት ውዶቼ ማለት ነው። ሀይሚዬ ላይ የሚታየው እንደዚሁም ብሩክ ላይ የሚታየው ነገሮች ያስደነግጥ። እንግዲህ ብሩኬ ጥፋት ካለብኝ በቃ ይቅርታ ልጠይቃት ብሎ እንዳየ ነው መኝታ ክፍል ፍላወርም አበቦችም አዘጋጅቶ ወደ ሀይሚዬ ቤት ሲሄድ ሀይሚዬ እንግዲህ በር ሲንኳኳ ያጋጠመው የማላውቀው ሰው እንዴት መጣ ብሎ ያስደነግጣል፣ መግቢያው ላይ እንዳለ ማለት ነው። ሆኖም ደግሞ ትልቁ የብሩኬ ሜሴጅ ምንድን ነው? ሀይሚቲ ይገባታል። የብሩኬ ዓላማ መግቢያው ላይ እንደሰማ ነው 250 ከገባች በኋላ ፕሮሚሱን ሰርፕራይዙን አንድ ላይ እንድናይ ይገባታል። ሰብስክራይብ እያደረጋችሁ አበረታቷት። ዋናው የሀይሚዬ ሜሴጅ የሁላችንም ሀይሚዬና ብሩኬ ሁሌም አንድ ናቸው። ከኛ የሚጠበቀው ሼር፣ ሰብስክራይብ፣ ሼር ሞርዛን እና እርግባይ ነኝ። ብሩኬ እንደሚለው እውነት አለው። ሪሊዮን ወዶቼ ለምን ጭቅጭቅ ይሰለቻል? አንደኛ ነገር ደግሞ እኔም እያሰብኩ ነበር፣ ለምን ኦዲየንስ ያለው ሰው ጭቅጭቅ ያኔ ጥሩ አይደለም። ኦዲየንስ ያለው ሰው ማለት በጣም በቃ ትልቅ ቦታ ያለው ነው። ሪሊዮን ህዝብ የሚያከብረው ነው የራስ ኦዲየንስ ያለው እና የሀይሚቲ ኦዲየንሶች ደግሞ ይለያሉ። ከነሱም አልፎ ለማንም ለእኛ የሚተርፉ ናቸው እና ጭቅጭቅ አቁማችሁ ወደ ሰላም እንዲመጣ ነው ብሩኬ የሚለው። ሁኔታው ግን መግቢያ ላይ እንዳለው በጣም ያስደነግጣል። አስተያየት እንግዲህ እንሰጣለን ስቴፕ ባይ ስቴፕ እያየው ማለት ነው። ደንግጫለሁ መግቢያው ላይ ያለውም ማለት ነው። ለምን ከአሁን በኋላ ሰላም ፍቅር ነው የምንፈልገው። አዳዲስ ሰርፕራይዞችን ለማሳየት ነው። እንደዚሁም ደግሞ የሀይሚዬ ያው ሰብስክራይቧ 2 በዚህ ቻናል ላይ እንደሚገባ ነው። ይቅርታ ሊጠይቃት ነው ዛሬ ወደ እሷ ቤት የሚሄደው ይቅርታ ሊጠይቅ ነው እንጂ አረኩ አላረኩ ለማለት አይደለም። ይቅርታ የሚጠይቀው ደግሞ ያን ነገር ፈጽሞ ሳይሆን በቃ ወደ ሰላም እንዲመጣ ነው። ባይዛዊ ተመችቶኝ ነበር። መግቢያው ላይ ያለው ግን ያስደነግጣል። አስተያየት እንሰጣለን። እኔ ጋር ድምፅ አለ። በጣም ይቅርታ ሜቢ ፓስትም እንኳን አሁን እንግዲህ ብሩኬ ሀይሚቲ አደርክ የምትለኝን ነገር ግድ አይሰጠኝም። ያለፈን ፓስት ያረኩት ነገር የለም። ምንም ነገር ያረኩት ነገር የለም። ማምንበት ነገር የለም። ግን ነገሩ ይቅርታ መጠየቅ እፈልጋለሁ እያለ ነው። እንግዲህ ብሩኬ እዚህ ጋር የሚናገረው በትህትና ነው። ሀይሚቲ ደግሞ ተስፋ እንደቆረጠች ነው የሚታየው። ብርጭቆም ሰብራለች። እናንተ ምንድነው እየተካሄደ ያለው? በአላ ቦታ እናንተን አስቀምጡትና ወይኔ ብሩኬ በጣም ተከፍተዋል። እንደ እውነቱ ይደብራል። 1 ዓመት ከምናምን ከሷ ጋር ሆኜ እኔን ራሱ ያለማመኗ ምናምን እያለ ነው። እንግዲህ እኔ አላውቅም ውዶቼ። ብሩኬ ሁኔታው ፕራንኩን የሰማ አይመስልም። ለማንኛውም በጣም ነው የሚያስደነግጠው። ክላስ ውስጥ ቁጭ ብሎ እንግዲህ ወደ ሀይሚዬ ጋር የሚያምር አበባ ይዞ ነው የሚሄደው። ምንድን ነው የሚያጋጥመው? እኔም ልክ እንዳልሰራውም ይገባኛል። በምን መሰላችሁ አይሚን ምንም ሌላ ነገር ውስጥ መገባባት አስፈላጊ አይደለምና እኔም ውዶቼ፣ ማሮቼ፣ ፍቅሮቼ ማወቅ ያለብን ሁላችንም ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ስራና ስራ ነው። አይኖ ስራ ነው። ግን እዚህ ጋር ብሩኬ ትንሽ ግር እያሰኘኝ ነበር። አሁን ግን በቃ ስራ ነው። ሁለቱንም እንግዲህ ሰፖርት እያደረግን ቻናላቸው እንዲንቀሳቀስ እና ወደ ራሳቸው ደግሞ ይመለሳሉ እንዳላ ፍቃድ ማለት ነው። ከምር በጣም ነው የሚከብደው። የብሩኬ አነጋገር በጣም ልብ ነው የሚሰብረው። እንግዲህ ተረጋግቼ ማናገር ነበረብኝ ዛት ታይም እያለ ነው። አሁንም እንግዲህ ተረጋግቶ ሊያናግራት ታይም ላይ ሀይሚቲን የሚያው ሰርፕራይዝ ሊያረጋት ነው ወደ ሰላም እንዲመጡ። እንግዲህ ብዙ ባይዘዌ እኔ አላውቅም እና እንደምትመለከቱት እንግዲህ በር ላይ ቆሟል። ደግሞ አዲስ ሰው አይተ ነው ማናውቅም ውዶቼ። ሀይሚቲ የኛ ስማርት ናት እኮ ሀይሚቲ የኛ ስማርት የኛ ጠንካራ። ባይዘው ዩቲዩብ ላይ ያላችሁ እንደ ቼንጅ ኦፍ ቼንጅ ተቀየሩ። በቃ ዛሬ ላይ ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። ሪሊዮ ነው የምነግራችሁ። ለምን ቼንጁን ይዩት። ሀይሚቲዬ ብሩኬ ሴት ጋር ሄደብኝ ስትል ምንድን ያደረገችው? ድራማው ላይ ወንድ አመጣች እንጂ አላለቀሰችም። ይሄ ራሱ ቼንጅ ነው። ገባችሁ? አንድ ሴት ህይወት እንደሚቀጥል ነው። አስተማሪ ነው። ህይወት እንደሚቀጥል ነው እንጂ አንድ ሰው መንገድ ከያዘ ብሩኬ አያደርገውም። እንኳን ሀይሚዬ እኛም እንመሰክርለታለን። ግን እንደ ትምህርቱ መንገድ ከያዘ ህይወት ይቀጥላል ብላችሁ ከበደ ቤድ አበበ እንደሚመጣ ነው ያሳየችው ማለት ነው እዚህ ጋር እና በጣም ተቀይራለች። እንደዚሁም ደግሞ አንዳንድ ልጆቼ መቀየር አለባችሁ። ማዳመጥ ነው ያለብን። ማነው እሱ? ምን ዝምት ያለች ማነው?
ምን አትዋወቂም? መግቢያው ላይ እንዳለው እንግዲህ ማን ነው እሱ? ወንድም ይዙር ማን ነው እሱ? ሀይሚትዬማ በፍጹም አታደርግም ከብሩክ ውጭ ወደ ውጭ ማለት ነው። በጣም ነው ግን የሚያስጨንቀው ማለት ነው። ወይኔ ደግሞ አምሮባታል እና ሀይሚትዬ የኛ ቆንጆ የኛ ስዊት ተንቀጥቅጥን እኮ እና ውዶቼ ወደ ራሳችሁ ተመለሱ። እንደዚሁም ደግሞ ሰብስክራይብ ላይ ካርጓት እያለ ነው እንዳትረሱ። ያነሳችሁ መልሱ። ጤና ነው የሚያሳሳ ሁለቱም ይሁን ምንም ይሁን እንዴኔ ያየሁትን እኮ እንግዲህ ያው ጭቅጭቅ ጀምረዋል። ባይዘዌ ልጁን ሀይሚዬም አታውቀውም። አሟት ነው ከመንገድ ያመጣት ነው እንግዲህ ነገሩ። ሀይሚቲ አላ ጤንነትሽን ይመልስልሽ። ፕራንኩ እንኳን አንቺን እኛንም እያሳመመን ነው። የራሳቸው ኦዲየንስ ያላችሁ ናችሁ። በቃ ሀይሚዬ አንዳንዴ ውዶቼ እዚህ ጋር ፕራንክ የሚሳካለት እና የማይሳካለት አይነት አለው። ከበደ ስለተሳካለት አብርሽ ሩታ ስለተሳካላቸው ብሩክና የሚሳካላቸዋል ማለት አይደለም። ሪሊውን ነው እና አንዳንዴ ምንድነው እነ ብሩኬ ፕራንክ ሲያደርጉ ሰብስክራይቡም አይጨምርም፣ ቪውም እንዲሁ ረብሻ ነው፣ መታመም ነው፣ መጨቃጨቅ ነው። ስለዚህ በቃ የራሳቸው ኦዲየንስ አላቸው። ባላቸው ማመስገን ያለብን ትላልቅ አስተማሪ የሆነ ቻናሎች እስከ 24,000 ነው የሚታየው እስከ 50,000 እና ይበቃል ባይ ነኝ። እኔ በጣም ነው የሚጨንቀው ወዶቼ። ማስታወቂያ ይውላት አማርኛውም ጠፋብኝ። እንደዚሁም ደግሞ በጣም አጭር ነው የሰሩት፣ በጣም ደስ ይላል። ዩቲዩብ ውስጥ 24 ነው 24 ደቂቃ ነው ተቀባይነት ሞርዛን ያለው። ዩቲዩብ የሚሸርተው 27 እና እስከ 24 30 ቤት ውስጥ ብዙም እይታ አይኖረውም። የዩቲዩብ እንትኑ ማለት ነው ዩኖ አንደርስታንድ ሰ ዩቲዩብ ራሱ የራሱ የሆነ ህግ አለው እና 22 ደቂቃ ነው። ሀይሚትዬ በጣም ምርጥ ነው። ሞርዛን ግን እስከ 27 ቢሆን ችግር የለውም። እና ውዶቼ በጣም ነው የሚጨንቀው። ከምር እኔ ጨንቆኛል። ለሰላም ነው የመጣሁት አትፈታተኝኝ፣ እኔ ዛሬ ለሰላም ነው የመጣሁት ብሎ እንግዲህ ተያይዘዋል ብሩክና ሀይሚዬ። አላ ወደ ሰላም ይመልሳችሁ። እንደዚሁም ደግሞ የተከፋፈላችሁ እህቶቼ ወደ ራሳችሁ ተመለሱ። ስወዳችሁ ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ተረጋጉ። ጋሽዬ ያለ ሙሻ ያለች ብዙዎች እና ወደ ራሳችሁ ተመለሱ። ሂድልኝ፣ ሌላ ህመማቱ ነው። ሂድልኝ ምናምን አትበይ። እኔ አባ በቆጣለ እንግዲህ ሀይሚትዬ አላ ሙሉ ጤናሽን ይመልስልሽ። አታድራማም ቢሆን ውዶቼ የአመማት እውነተኛ ሊሆን ይችላል። እንኳን የሚየ ሁላችንም እኮ ግራ ገብቶናል። ሪሊውን ነው እና በጣም አስቸጋሪ ነው። እንደምታዩት እንግዲህ ከልጁ ጋር ተጋጥመዋል። ልጁ ማለት ሀይሚዬ አምጥታው የለም ሀይሚዬ አታውቀውም እንግዲህ በሚለው ነው። ባይዛዊ ድራማ ነው። ኦኬ ሀይሚዬ ጥንቁቅና ስማርት ሴት ናት። ለማንኛውም ድራማ ነው። አንዳንድ ያው ትምህርት ሰጪ ነው ብዬ ያው ስቴፕ ባይ ስቴፕ እያየሁ ነው አንዳንድ ነገሮች ላይ አስተያየት የምሰጠው እና በጣም ይከብዳል። ሴት ልጅ እንደዚህ አይደለም። ራስ ያስወጣሉ ምናምን እያልሽ እንዳትናገሪ ጉጂ ናንቺ አሁን ጨረሽ ትቀጥላል። ወይኔ ጨቃጨቃል እንዴ ብሎ ይሄ ደግሞ ከኋላ የመጣ ነው አወጣ። በሀይሚዬ የሀይሚዬን ንጉስማ ስቶፕ እንዴ ሀይሚትዬ እንዴ። እና ብሩኬ ለሴት ልጅ ክብር አለው በጣም ማለት ነው። እና ውዶች እንግዲህ በጣም ይከብዳል። እንደሰማነው ጭቅጭቅ ነው። ሀይሚትዬ የመጣበት ምክንያት 50 ከገባ በኋላ ሰርፕራይዝ ሊያደርግ አሁንም ደግሞ ሴት የተባለው ነገር ጥፋቱ እንዳልሆነ እንዳላረገው ሳያቅ አንቺን መጥቶ አበባ ሰጥቶሽ ይቅርታ ሊጠይቅሽ ነበር። ባይዘው እንደዚህ አይነት ነገሮች ያጋጥማል። እዚህ ጋር ድራማ ቢሰሩም እውነተኛም አለ ውዶች። ገባችሁ? ነገሮችን ችለ በማለት አንድ ሰው እንደሚጎዳ ማለት ነው። እና መግቢያው ላይ እንግዲህ በጣም ያስደነግጣል። የብሩክን መልእክቱ ብቻ ያኔ ግራ የተጋባ ፕራንክ ነው ውዶች። ይህን ይመስላል። እመጣላችኋለሁ እንግዲህ አንዳንድ ነገሮች ላይ እንግዲህ ካስቀየምኳቸው የቃላት መደጋገም አለ፣ ድምፅም ሊኖር ይችላል። አፉ በሉኝ ወዶቼ። ያው አዳምጡ፣ ጨርሱላት። ትንሽ ደቂቃ ነው እና ወዲ እንዳደውልኝ ከዛ በኋላ